Welcome everyone. Today we'll be learn about breathing system. ከዚህ በፊት ያየናቸው ዩኒት 5 human biology grade 10 ውስጥ ምን የሚል አይተናል? digestive system አይተናል፣ circulatory system አይተናል። ዛሬ ደግሞ ስለ breathing system የሚለውን እናያለን። Cannot survive more than 3 minutes without breathing. Let's find out. Why do you need to breathe? The answer: every cell needs oxygen to make energy or produce ATP. ለምንድነው መተንፈስ የሚያስፈልገን የሚለውን ጥያቄ ለማየት ስንፈልግ እያንዳንዱ የሰውነታችን ሴሎች ምን ያስፈልጋቸዋል ብለናል? ኦክሲጅን ያስፈልጋቸዋል። ኦክሲጅን የሚያስፈልጋቸው ለምንድነው? ATP ፕሮዲዩስ ለማድረግ ነው። ካርቦን ዳይኦክሳይድ is a waste product. ካርቦን ዳይኦክሳይድ ደግሞ የተጠቀምነው እያንዳንዱ ሴሎቻችን ሲጠቀሙ ኃይልን በሚጠቀሙበት ጊዜ የሚፈጠር ተረፈ ምርት ወይም ቆሻሻ ነገር ነው ማለት ነው። Work to breathing is derived by carbon dioxide build up. No lack of oxygen. Try holding your breathing and discomfort is from carbon dioxide. ለመተንፈስ የሚገፋፋን ነገር ምንድነው? በሰውነታችን ውስጥ ያለው የካርቦን ዳይኦክሳይድ መከማቸት እንጂ የኦክሲጅን ማነሱ አይደለም። ምክንያቱም ትንፋሽን ለመያዝ ወይም ለመቆጠብ በምንሞክርበት ጊዜ የሚሰማን አለመመቸት የሚመጣው በካርቦን ዳይኦክሳይድ ምክንያት ነው ማለት ነው። አጠቃላይ በአንጎላችን ውስጥ የሚገኘው የመተንፈሻ ማዕከል በደም ውስጥ ያለውን የካርቦን ዳይኦክሳይድ መጠን በመለካት መቼ መተንፈስ እንዳለብን ይወስንልናል ማለት ነው። ፕራይመሪ ፋንክሽን ኦፍ ብሪዚንግ ሲስተም ምን ማለት ነው የሚለውን ነገር እናያለን ማለት ነው። ብሪዚንግ ሲስተም ምን አይነት ስራዎች አሉት የሚለውን ስናይ ፕሮቫይድ ኦክሲጅን to body tissue for cellular respiration, which produce ATP, the energy currency of our cells. The second function of breathing systems was removal of carbon dioxide or waste product. Because carbon dioxide is accumulated in the blood, raise the acidic character of the blood that lead to drop the pH value of the blood. Third functionality was respiratory systems or breathing systems maintain acid base balance in the blood. እዚህ በፊት ምን ብለናል? አንደኛው ስራ ኦክሲጅንን ወደ ሴሎች ለቲሹ ሴሉላር ሬስፓይሬሽን የራሳቸውን ኃይል ለማምረት ATP ፕሮዲዩስ ለማድረግ ኃይል እንዲያመርቱ ለሴሎች ምን ያስፈልጋቸዋል? አየር ያስፈልጋቸዋል። ያም በኦክሲጅን የበለጸገ አየር ያስፈልጋቸዋል። ከዛም በኋላ ደግሞ ሴሎቹ ኦክሲጅኑን ከተጠቀሙ በኋላ የራሳቸውን ስራ ከሰሩ በኋላ ምን ይላሉ? ካርቦን ዳይኦክሳይድ ወይንም ዌስት ፕሮዳክት ያመርታሉ። የተመረተው ካርቦን ዳይኦክሳይድ ተመልሶ ደም ውስጥ ይገባል ማለት ነው። ይሄ ሴላችን ውስጥ ተከማችቶ ደም ስራችን ውስጥ ተከማችቶ የደም ስር ያለውን የፒኤች ቫልዩ የአሲዲክ እና ቤዚክ ጸባዩን ለማመጣጠን ምን ያስፈልጋል? ያ የተከማቸ ካርቦን ዳይኦክሳይድ ምን አይነት ባህሪ ያለው ብለናል? አሲድ የሆነ ባህሪ ያለው መወገድ አለበት። በምን አማካኝነት? አሁንም በስርዓተ ትንፈሳ አማካኝነት ኦክሲጅን ይገባል፣ ካርቦን ዳይኦክሳይድ ይወጣል፣ ይወገዳል ማለት ነው። ስለዚህ አንድ ሰው ስርዓተ ትንፈሳው በትክክል እየሰራ ነው ማለት በደሙ ውስጥ ያለው የደሙ አሲድና ቤዝ የመባል ባህሪውን ይመጣጠናል፣ ባላንስ ይሆናል ማለት ነው። ሌላው ነን ቫይታል ፋንክሽናሊቲም አለው። ሪስፓራቶሪ ሲስተም ከመተንፈስ ባሻገር ነን ቫይታል ፋንክሽንስ ላይክ ስሜሊንግ፣ ስፒኪንግ ኤንድ ካፊንግ። ሌላ ተጨማሪ ስራው ምን ናቸው? ማሽተት፣ ለመነጋገር ለንግግር ሂደት ውስጥ ያገለግላል። ሌላ ደግሞ አላስፈላጊ የሆኑ ነገሮች ሳንባችን ውስጥ በሚገቡበት ጊዜ ምን ያደርጋቸዋል? በሳል አማካኝነት ልናስወጣው እንችላለን ማለት ነው። በአክታ አማካኝነት እናስወጣለን፣ ሪስፖንስ ይመልሳል ማለት ነው። ሜጀር ስትራክቸር ኦፍ ብሪዚንግ ሲስተም የምንለውን በምናይበት ጊዜ ዋና የስርዓተ ትንፈሳ ክፍሎችን ቅርጻቸው ምን ይመስላል የሚለውን ስናይ let the following paths of air enters through nose or mouth, travel down the throat through voice box, down wave pipe into the bronchi,
then small bronchioles and finally reach the alveoli which gas exchange happen። በመጀመሪያ አየር በአፍንጫችን ወይንም በአፋችን ሊገባ ይችላል። ከዛ ወደ ጉሮሮአችን ይሄዳል። በጉሮሮአችን አድርጎ ይሄ የድምጽ ሳጥን በሚለው በኩል አልፎ ትራኪያ የአየር መጓጓዣ ትራኪያ እንትኖችን አቋርጦ ወደ ይሄዳል። ወደ ብሮንካይል ይከፈላል። ወደ ሁለት እንትኖች ሳምባዎቻችን ወደ ብሮንኪዮስ ሄድና መጨረሻ ትንሹ የአየር የመተንፈሻ ክፍል አልቬኦላይ ወደ ተባለችው ቦታ ይሄድና የጋዝ ኤክስቼንጅ አየር ይቀያየራሉ ማለት ነው። ማንና ማን ኤክስቼንጅ የሚደረገው? ኦክሲጅንን ይሰጣል፣ ካርቦን ዳይኦክሳይድን ተቀብሎ ወደ ውጭ ያስወጣል ማለት ነው። አሁን ላይ እያንዳንዱ ክፍሎች ዘርዘር አድርገን ለማየት እንሞክራለን። The nose, our air conditioner. The nose is like an air conditioner. It is filter warm and moistening air before enriching dedicated lungs that why breathing through your nose is better than your mouth, especially in the cold weather. Nostril entry point, nasal cavity divided by septum, here ciliary trap dust and debris, mucus trap pathogen and warm moistening air, capillaries warm incoming air። ይሄ ማለት ምን ማለት ነው? አፍንጫችን ውስጥ ምን አይነት ነገሮች እንደሚካሄዱ ነው እያየን ያለ ነው ማለት ነው። አፍንጫችን ውስጥ ምን አይነት ነገሮች ይከናወናሉ? አፍንጫችን እንደ አየር ኮንዲሽነር ማለት ማሳመሪያ ወይንም ደግሞ ማስዋቢያ ብለን እንይዘው እንችላለን። ለምሳሌ ቀዝቃዛ አየር በአፍንጫችን ቢገባ ዝም ብሎ ቀዝቃዛውን ወደ ሳምባችን ያስተላልፋል። ምን ያደርገዋል? ሞይስት ያደርገዋል። ያሞቀውና አለስልሶ ደረቅ የሆነ አየር አለስልሶ ነው ወደ ሳምባችን የሚሄደው። ሞቃት ደግሞ ቢመጣ ደግሞ እንዴት ነው የሚያደርገው? አቀዝቅዞ ለሳምባችን ተስማሚ በሆነ መልኩ ሞይስት አድርጎ እርጥበት አዘል እንዲሆን አድርጎ ወደ ሳምባችን ያስገባል ማለት ነው። በዚህ ምክንያት በአፍንጫችንና በአፋችን ብንተነፍስ ልዩነቱ የበለጠ ጥሩ የሚሆነው በአፍንጫችን ቢሆን ነው። በአፋችን ብንተነፍስ ግን ቀጥታ የመጣውን አየር ቀዝቃዛ ከሆነ ቀጥታ ቀዝቃዛውን፣ ሞቃት ከሆነ ቀጥታ ሞቃቱን ዳይሬክት ነው የሚያስተላልፈው። ምንም ለውጥ አያደርግም ማለት ነው። ሌላ በተጨማሪ አፍንጫችን ውስጥ ምን ያደርጋል? አብሮት የሚመጣው አየር ቆሻሻ ቢኖረው፣ ባክቴሪያ ወይም ቫይረስ ነገር ቢኖረው አፍንጫችን ምን ያደርጋል? ንፍጥና ፀጉር መሰል አፍንጫችን ውስጥ የሚበቅሉ ሲሊያር ስላሉ በእነሱ አማካኝነት ተጣርቶ ነው የሚያልፈው። እዛ ላይ ተጣብቀው ይቀራሉ ማለት ነው። ወደ ውስጥ ቀጥታ አይገቡም። እነዚህ ነገሮች ስላሉ አፍንጫችን አንደኛው የአተነፋፈስ ስርዓታችንን እንዲስተካከል ከሚያግዘው ዋነኛ ክፍል አንዱ ነው ማለት ነው። አሁን ላይ በቀጣይ የምናየው ደግሞ ምንድነው? መጽሐፋችሁ ላይ እንዳለው ክላስ አክቲቪቲያችሁን ከጓደኞቻችሁ ጋር የምትወያዩበትን ምክንያቱን ለማወቅ እንድትጥሩ የሚደረግ ጥያቄ ነው። You lose your sense of smell when you have cold። በቀዝቃዛ ወቅት ቀዝቃዛ በሚሆንበት ወቅት አፍንጫችን ማሽተት የሚቀንሰው ለምንድን ነው? የማሽተት አቅሙ የሚዳከመው ለምንድን ነው የሚለውን ነገር በቀጣይ ስላይድ ላይ በደንብ ተብራርቶ ይገኛል። እሱን እንድታዩት 3 ምክንያቶች አሉ። እነሱን ተረጋግታችሁ እያቸውና እኛ ወደሚቀጥለው ክፍል እንሄዳለን። ሁለተኛው ክፍል ማነው? የሁለተኛው የብሪዚንግ ሲስተም ውስጥ ሁለተኛው ክፍል ነው። The pharynx or throat. The pharynx is short pathway. That's why you can choking if food going down into wrong pipe enters the airway instead of the esophagus. ይሄኛው ክፍል ፋርኒክስ የምንለው ክፍል ምንድነው? ሁለት የአየርም የምግብ መተላለፊያ ቦታ ነው። ለምሳሌ ምግብ በምንበላበት ጊዜ ትንታ የሚከሰተው ምግብ ወደ ምን ሲሄድ ነው? ባላስፈላጊ ቦታ ማለት ኢሶፋገስ መሄድ ያለበት ምግብ ወደ አየር ቧንቧ በሚገባበት ጊዜ ምን ያስፈልገናል? ትንታ ይከሰታል ማለት ነው። ትን ይለናል። ስለዚህ አንደኛው
ይሄ ሁለቱን የምንጠቀምበት ክፍል ምን እንለዋለን? ፋርኔክስ እንለዋለን ማለት ነው። ሌላኛው ፋርኔክስ ምን አይነት ባህሪያት አሉት? ቲዩብ ኦፍ ስኬለተል ማስል ኤንድ ማስኩላር ሙከስ ሜምብሬን፣ ቲዩብ የሆነ ስኬለተል ማስል እና ሙከስ ሜምብሬን ያለው ማለት ነው። ሌላው ሰርቭ ቦዝ ብሪዚንግ ኤንድ ዳይጀስቲቭ ሲስተም፣ ለሁለቱም ያገለግላል፣ ለሁለቱም ይገዛል። ዳይጀስቲቭ ሲስተም ላይ ምን እንትን ያደርጋል? ወደ ኢሶፋገስ ምግብ እንዲያልፍ ያደርጋል። ለብሪዚንግ ሲስተማችን ላይ ደግሞ ምን እንትን አየር ወደ ትራኪያ እንዲሄድ ያደርጋል ማለት ነው። ለሁለቱም ያገለግላል ማለት ነው። አፐር ፓርቱ የላይኛው አፐር ፓርቱን በምናይበት ጊዜ ኦንሊ ኤር ፓስ ስሩ አየር የሚጓጓዝበት ቦታ ነው። ሎወር ፓርቱ ደግሞ ኤር ፉድ ኤንድ ዋተር ፓስ ስሩ። አዘር ኮንቴኒንግ ቶንሲልስ ፋይቲንግ ኢንፌክሽን። እዚህ ጋር ስዕላዊ መግለጫውን በምታዩበት ጊዜ እያንዳንዱን ክፍል ልታዩት ትችላላችሁ ማለት ነው። ዘ ሰርድ ፓርት ኦፍ ሬስፒራቶሪ ሲስተም ስትራክቸር ዋዝ ላርኒክስ ኦር ቮይስ ቦክስ። ዚስ ፓርት ኮኔክት ፋርኔክስ ቱ ትራኪያ ሜድ ኦፍ ካርቲሌጅ ፒስስ። The larynx has two important jobs. First, the epiglottis acts like trapdoor to prevent food from entering your lungs. The secondary function of your voice cord vibrate to produce sound. Men typically has large voice cord, giving them deep voice. በምናይበት ጊዜ ዋናው የላርኒክስ የተባለው ወይም ቮይስ ኮርድ የተባለው ክፍል የድምፅ ሳጥን ያለበት ክፍል ሁለት አይነት ስራዎች አሉት። የተሰራው ካርትሌጅ ልክ እንደ ጆሮአችን ጫፉን በምናይበት ጊዜ አጥንት አንለውም፣ ዝም ብሎ ጠንከር ያለ ነገር እናያለን አይደለ? እንደሱ አይነት የተሰራ ክፍል ሆኖ ሁለት የሆነ የተለያዩ ስራዎች አሉት። አንደኛው ኤፒግሎቲስ ወይንም የማንቆርት ክዳን ምግብ ስንወጥ ወደ መተንፈሻ ቱቦ እንዳይገባ የሚከላከልልን ክዳን ነው ማለት ነው። ሁለተኛው የላርኒክስ ስራ ድምፅ ሳጥን ሲሆን ድምፆችን በእርግብግቢት መልኩ እንዲፈጠር ያደርጋል። በተለይ በወንዶች ላይ ጎርነን ያለ ድምፅ እንዲፈጠር ያደርጋል። ኤፒግሎቲስ ፍላት ዛት ከቨር ዘ ትራኪያ ዌን ስዋሎዊንግ ፕሪቬንት ቾኪንግ። ቮይስ ኮርድ ፕሮዲውስ ሳውንድ። እዚህ ላይ አራተኛው ክፍል ትራኪያ ወይም ዊንድ ፓይፕ የምንለው ትራኪያ ወይም ዊንድ ፓይፕ የምንለው ምንድነው? ዘ ትራኪያ ኢዝ ሆልድ ኦፕን ባይ ካርትሌጅ ሪንግ ኢፍ ዩ ሃቭ ኤቭሪሲን ቫኪዩም ክሊነር ሆዝ ኮላፕስ ዊ ዊል አንደርስታንዲንግ ዋይ ዊ ኒድ ዚስ ሪንግ ዘ ኪፒንግ ዘ ኤርዌይ ኦፕን አት ኦል ታይም። ይሄ ማለት ምን ማለት ነው? ይሄ ካርትሌጅ ሪንግ ክብ የመሰለ ክብ የሆነ እንደ ጆሮአችን ቅድም እንዳልነው ጠንከር ያለ ክፍል ቀለበታማ የሆነ የሱ መኖር ምንድነው ጥቅሙ? አየር ወጥቶ በሚያልቅበት ጊዜ ኮላ እንዳይጣበቅ ያደርገዋል ማለት ነው። ሁሌ የአየር ክፍሉ የአየር መጓጓዣው ክፍል ክፍት እንዲሆን ያግዛል ማለት ነው። ኤክስቴንድ ፍሮም ከየት ወዴት ነው ርዝመቱ? ላርኒክስ ቱዋርድስ ላንግ እስከ ሳምባችን ድረስ ይረዝማል ማለት ነው። በአጠቃላይ በዚህ ርዝመት ውስጥ 60 up to 20 C-shaped cartilage ring prevent collapse ከ16 እስከ 20 የሲ ቅርጽን የያዘ ካርትሌጅ የሆነ ሪንጎች አሉት። ይሄ ለምን ይከላከላል ብለናል? ከላይ እንደጠቀስነው ኮላፕስ መጣበቅን ይከላከልልናል ማለት ነው። and with cilia and mucus can stretch slightly during breathing። ይሄ ማለት ምን ማለት ነው? በውስጡ ምን አለው? ሲሊያ ጸጉር መሰል ቀጫጭን ጸጉር መሰልና ንፍጥ መሰል ዝልግልግ የሆነ ክፍል አለው። በቀላሉ እንዲወጠር የተወሰነ ይወጠራል። በምን ጊዜ? በምንተነፍስበት ጊዜ ማለት ነው። ወደ ውስጥ አየር በሚገባበትና በሚወጣበት ጊዜ ይሄ ትራኪያ ያልነው ክፍል
ስላይትሊ በትንሹ በመጠነኛ የሆነ እንቅስቃሴ የመለጠጥ ነገር ያሳያል ማለት ነው። ከትራኪያ ቀጥሎ የምናየው ሌላኛው የሪስፓራቶሪ ሲስተም ክፍል ምንድነው? ብሮንካይ ኤንድ ብሮንኪዮልስ። Think of this like upside down tree. The trachea is the trunk, the bronchioles large branches and the bronchioles are thin wings. ይሄ ማለት ምን ማለት ነው? ይሄን ወደ ታች አዙረን ብናየው ስዕሉን አዙረን ብናየው እንደ ዞረ ዛፍ አስቡትና ትራኪያ የአየር ቧንቧ ዋናው ግንድ ሲሆን ብሮንኪዮል ደግሞ ትልልቅ ቅርንጫፎች እንዲሁም ብሮንኪዮልስ የምንላቸው በጣም ትንንሽ ቅርንጫፎችን ይመስላል ማለት ነው። The small muscle is the bronchioles can tighten during asthmatic attack, making breathing is difficult. ይሄ ማለት በብሮንኪዮልስ ውስጥ ያሉ ልሙጥ የሆኑ ጡንቻዎች አስም በሽተኛ ወይም በአስም በሚጠቁበት ጊዜ ለመኮማተር ወይም ሲኮማተሩ ምን ይሆናሉ? ሊጠቡ ይችላሉ። በዚህ ጊዜ መተንፈስ በዚህ የተጠቃሰው አስቸጋሪ ይሆንበታል ማለት ነው። ትራኪያ branches into right and left primary branch. The bronchial branch into smaller secondary and tertiary branch. Then into bronchioles about 1 millimeter wide. Overall 100 terminal bronchioles per lung. ይሄ ማለት ምን ማለት? ትራኪያ ወደ ቀኝና ወደ ግራ ዋና ብሮንካይ ይከፈላል። ብሮንካይ ደግሞ ወደ ትናንሽ ሁለተኛና ሶስተኛ ደረጃ ብሮንኪዮልስ ይከፋፈላሉ። ከዛም ወደ ብሮንኪዮልስ 1 ሚሊሜትር ስፋት ያለው ሲሆን በእያንዳንዱ ሳምባ ውስጥ ከ1000 በላይ የመጨረሻ ብሮንኪዮልስ አሉት ማለት ነው። ሌላኛው ብሮንኪዮልስ ልሙጥ ጡንቻ አላቸው። ሊኮማተሩ ወይንም ደግሞ ሊሰፉ ይችላሉ። የመጨረሻ ክፍል የሆነው የሪስፓራቶሪ ሲስተም አልቪዮላይ ወይንም the gas exchange site እንለዋለን። This is the most important part. Alveoli are a tiny sac where oxygen enters. በሳምባችን ውስጥ ወደ 300 ሚሊዮን የሚጠጉ አልቪዮላዎች አሉ። ዘርግተን ብናስቀምጣቸው ወይንም ዘርግተን ብናያቸው የትንስ ሜዳን ሊሸፍኑልን ይችላሉ ማለት ነው። Where does actual gas exchange occur? In the alveoli. በሳምባችን ውስጥ የአየር ልውውጥ የሚካሄድበት አልቪዮላይ ሲሆን ይሄ ፓርት ምንነው? ቲኒ ኤላስቲክ ኤርሳክ ሲሆን በምናይበት ጊዜ ክላስተርድ አልቪዮላይ ሳክ አለው። አንድ ላይ የተሰበሰቡ የአየር ከረጢቶች የሚይዙ በብዛት አንድ ላይ ተከማችተው የሚገኙበት ክፍል ሲሆን ከቨሪንግ ዊዝ ካፒላሪ ማለት ካፒላሪ የምንለው ትንንሹ የደም ቤዝልስ ሲሆን ይሄ ፓርት ሂውጅ ሰርፌስ ኤሪያ ፎር ጋዝ ኤክስቼንጅ ይህም ማለት ትልቁ ሰፋ ያለ የአየር ልውውጥ የሚካሄድበት ቦታ። ኦክሲጅን ወደ ደማችን ይገባል። ካርቦን ዳይኦክሳይድ ደግሞ ከደማችን ወደ አልቪዮላይ ይላል ማለት ነው፣ ይለዋወጣሉ። ኦክሲጅን ሞር ሙቭ ፍሮም አልቪዮላይ ኢንቱ ብለድ ካፒላሪ። ኦክሲጅን የሚገባው ከአልቪዮላይ ወደ ደም ስር ይገባል። ካርቦን ዳይኦክሳይድ ደግሞ ሙቭ ፍሮም ብለድ ኢንቱ አልቪዮላይ። ከደም ስሮቻችን ወደ ሳምባ የሚገባው ደግሞ ምንድነው? የተቃጠለ አየር ማለት ነው፣ ያልተፈለገው ካርቦን ዳይኦክሳይድ ሲሆን እሱ ወደ ውጪ ይወጣል ማለት ነው። ይህ ልውውጥ የሚካሄደው በምን አማካኝነት? በዲፊውዥን አማካኝነት ነው። ዲፊውዥን ማለት the transfer of high concentration to low concentration ሲሆን high concentration የኦክሲጅን የት ላይ ነው? high concentration ያለው አልቪዮላይ ላይ ነው። ስለዚህ ኦክሲጅን ከየት ወደ የት ይጓዛል? ከአልቪዮላይ ወደ ደም ስሮች ይዘዋወራል ማለት ነው። ካርቦን ዳይኦክሳይድ is more concentrated into blood, so it is moving to alveoli to breathe out. ይሄ ማለት ከሳምባ ወደ ሳምባ ምን ይመጣል? ካርቦን ዳይኦክሳይድ ይመጣል። ይሄ የተቃጠለውን አየር በሳምባችን አማካኝነት ወደ ውጪ ኤክሴል እናደርገዋለን፣ እናስወጣዋለን ማለት ነው። comparison of inhalation versus exhalation air.
Notice the change. We use about 5% of the oxygen will be breathed in, and we add about 4% carbon dioxide. The exhale air warm and moist. That's why you can fog up the mirror with your breath. During inhalation, oxygen concentration 21%, carbon dioxide 0.04%, nitrogen 78%, temperature variable, and moisture variable. In exhalation air, oxygen concentration 60%, carbon dioxide 4%, nitrogen 78%, temperature is 37 degrees centigrade, moisture is standard. ያየነውን ጠቅላላ አድርገን እንትን በምንልበት ጊዜ በምንተነፍስበት ጊዜ ልብ በሉ ወደ ውስጥ አየር በምናስገባበት ጊዜ የምናስገባው የኦክሲጅን መጠን ስንት ነው? 21% ነው። በምናስወጣበት ጊዜ የኦክሲጅን መጠን ስንት ፐርሰንት ነው? 16% ነው። ስለዚህ የተጠቀምነው ሰውነታችን የተጠቀመው ምን ያህል ፐርሰንት ነው? 5% ብቻ ነው ማለት ነው። የካርቦን ዳይኦክሳይድ መጠኑን በምናይበት ጊዜ ካርቦን ዳይኦክሳይድ ወደ ውስጥ ስናስገባ 0.04% እናስገባለን ብለናል። በምናስወጣበት ጊዜ 4% ነው የምናስወጣው። እርጥበትና ሙቀቱን በምናይበት ጊዜ ደግሞ ወደ ውጭ የሚወጣው አየር ሁልጊዜ ከውጭ ካለው አየር የበለጠ ምንድነው? ሞቃትና እርጥበታማ ነው ማለት ነው። ለዚህም እንደ ማሳያ የሚሆነን መስታወት ላይ በምንተነፍስበት ጊዜ መስታወቱ ምን ይሆናል? ጭጋጋማ ይሆንና እጃችንም ላይ ስንተነፍስ ብናየው ሙቀት ይሰማናል ማለት ነው። ከውስጥ የሚወጣው አየር ምን አዝሏል? እርጥበታማና ሙቀታማ ያዘለ መሆኑን መረዳት ይኖርብናል ማለት ነው። አየር ወደ ውጭና ወደ ውስጥ በምናስገባበት ሰዓት ምን አይነት ነገሮች ይከሰታሉ የሚለውን ነገር እናያለን። Inspiration ወይም ደግሞ breathing in. When you inhale, your diaphragm pull down like plunger. This make more space in your chest. Air always move from high pressure to low pressure so that rushing into your lung. Diaphragm contract and flat, move down. Ribs cage move up and out. Chest volume increase. Pressure inside lung decreasing lower than outside. Air move into the lung. ይሄ ማለት ምን ማለት ነው? አየር ወደ ውስጥ በምናስገባበት ጊዜ ዲያፍራሙ ይሆናል እንደ ፕላንጀር ወደ ታች ይሳባል ወይም ይወርዳል ማለት ነው። ይህም በደረት ውስጥ ሰፋ ያለ ቦታ ይፈጥራል። አየር ሁሉ ጊዜ ከከፍተኛ ግፊት ወዳለበት ወደ ዝቅተኛ ግፊት ወዳለበት ስለሚንቀሳቀስ አየር ወደ ሳምባ በፍጥነት ይገባል ማለት ነው። ዲያፍራማችን ይኮማተራል እና ይለጠጣል። በዚህም ሰዓት ወደ ታች ዝቅ ይላል ማለት ነው። የጎን አጥንታችን ደግሞ ምን ይሆናል? ወደ ላይ ከፍ በማለት ወይም ወደ ውጭ ይንቀሳቀሳል ማለት ነው። የደረታችን ስፋት ይጨምራል። በሳምባ ውስጥ ያለው ግፊት ይቀንሳል ከውጭ ካለው አየር ግፊት ጋር ያነሰ ስለሆነ ማለት ነው። የውጭ ያለው አየር ከፍተኛ ስለሆነ ሳምባችን ውስጥ ያለው የአየር መጠን ደግሞ ዝቅተኛ ስለሆነ አየር ከከፍተኛ ግፊት ወደ ምን ይጓዛል ብለናል? ወደ ዝቅተኛ ግፊት ስለሚጓጓዝ አየር ወደ ውስጡ ይገባል ማለት ነው። Exhalation, breathing out. Exhalation is mostly passive. The diaphragm relax,
the chest get smaller, pressure is increase and air push out. This is why you can breathing out without using any muscle. It happens automatically. Diaphragm relax, move up into dome shape. Rib cage move down and in. Chest volume decrease, pressure inside of the lung increase higher than outside, air move out of the lung. ለዛሬ ጠቅለል ያለ የሪስፓራቶሪ ሲስተም ሂደቶች ምንድናቸው የሚለውን አይተናል። በኔክስት ቪዲዮ ዲዚዝ ኦፍ ሪስፓራቶሪ ሲስተም የሚለውን እናያለን። ሪቪዥን ኩዌሽኖችን በመስራት ኮሜንት ላይ መልሶቻቸውን እንድትልኩልን፣ ከወደዳችሁት ላይክ ሼር በማድረግ ተባበሩን። እናመሰግናለን።